ና ግዴለህም ቆመህ ነው የምትሄደው። ቆሜ ነው የምሄደው። ቆሜማ ነበር የመጣሁት ያስታውሳሉ አይደል? የዛሬ ሳምንት አይደለ ያለኝ ፓኬጅ እጅ ብቻ አይደለም ሙሉ ሰውነት ነው ማሾው ካሉኝ በኋላ ነው። ወይዘሮ አልማዝ የኔ ልጅ እኔ እኮ 2-3 ያመላልሳል ብዬ ነበር። አንተ ዝም ብለህ ፈርተህ ቀረ እንዴ? ምንድነው? ወንድ ልጅ ሰው ብዬ ነው የምጠራበት። ስርዓቱን ያዙ። ና ግዴለህም ቆመህ ነው የምትሄደው። ቆሜ ነው የምሄደው። ቆሜማ ነበር የመጣሁት ያስታውሳሉ አይደል? የዛሬ ሳምንት አይደለ ያለኝ ፓኬጅ እጅ ብቻ አይደለም ሙሉ ሰውነት ነው ማሾው ካሉኝ በኋላ ነው እግሬን ደህና የነበረውን ተራምጄ የመጣሁበትን እግሬን ቁርጭምጭሚቴን ነክተው ሎሜን አፍስሰውት ይሄ እርሶ ስጦታ ነው ያውቃሉ አይደል? ነበር እግሬ ያጋጥማል በእውነት ከጎደለ በኋላ አካል አይደል? እንግዲህ በዚች አንድ ሳምንት ውስጥ ህይወቴን ከኮሜዲ ወደ ትራጀዲ ሆረርን ያደረጉት ህይወቴን ምን መሰሉት? ሚስቴ ልጅ መድገም ትፈልግ ነበር። ስለዚህ እንግዲህ አይታኝ ሁኔታዬ ከዚህ በኋላ ችሎ የሚተኛ አይመስልም። ሁኔታው ጥሩ አይደለም ብለሽ ሽማግሌ ሰብስባ ተለይታኝ ሄዳለች። ሰፈር ደግሞ ኑሮዬን የሚደጉመኝ እቁብ ነበረኝ የምጥለው። እነሱም አላመኑብኝም። ከዚህ በኋላ እንደሌላው ወጣት ተሯሩጦ ስራ ሰርቶ እቁቡ መጣል አይችልም ብለው ከእቁቡ አውጥተው ጥለውኛል። ሁሉም ነው የሚያፍሩት አይደል? አዎ የፍርድ ቤት መጥሪያ ነው። በነፍስ ማጥፋት ከስሽታለሁ። የተባረከ የተቀደሰ እጅ ነው ያሉት። የተረገመ እጅ ነው እንጂ በሰይጣን እንደመዳሰስ ነው። በጆበር ሰዎች መነካት የተቃዘ እርሶ ስራ ያዙ እሺ ምንህን ለመታከም ነበር? ዝም ብለሽ ካርዱን አታውጭልኝም? እዛው ለዶክተሩ ብነግረው አይሻልም? አይ ከዚህ ስለሆነ ዶክተር የሚመደበልህ ህመምህን ማወቅ አለብን። አይ በቃ ለሙሉ ምርመራ አድርጊው። ሙሉ ምርመራ ከሆነ 20 ሺህ ብር ስጠኝና ምትልከ ምን የሙሉ ስለሆነ የተወደደው እንደዚህ በቃ ተይው። ዝም ብለሽ የዋናው የሰውነት ክፍል አለ አይደል? ኦኬ የአይምሮ ማለት ነው። ኧረ አይደለም ወይ ይሄ እንዳየሩ ጸባይ የሚቀያየረው አለ አይደል? እሳትም ውሃም የሚሆነው ኦኬ የስነ ልቦና ሐኪም አትልም እንዴ? በቃ ይኸውልሽ ከወገበተች አይደል? ታዲያ ስንፈት ይዘኝ ነው አትልም እንዴ? ኧረ አይደለም። ኧረ የምን ስንፈት ነው? እንትን ነው ጉልበቴ። ኦኬ የጉልበት በቃ 6 ቁጥር ግባ። እሺ ምንድነው የሚሰማው? ቢሰማኝማ አሪፍ ነበር። በቃ ድንዝዝ ብሏል ማለት ግልጽ ብታደርገው በደንብ ግልጽ በቃ አላንጋጠጣለኝ። ማንጋጠጥ ስትል በደንብ ልታስረዳኝ ትችላለህ? ይኸውልህ ዶክተር የባህል ሐኪም ጋር ሄጄ በሸንበቆ ቀስቶ አስሮልኝ ነበር፣ ግን ነገሩን ጭራሽ አባባሰው። ስለምንድነው የምታወራው? ሌሎች ታካሚዎች እኮ አሉብኝ። በጊዜ ተቀልዳለህ እንዴ? ኧረ ይቅርታ ዶክተር ስንፈት ይዞኝ ነው። ጉልበቴን ብላ እንዴ የተመደብከው? ውጣልኝ ከዚህ። ቀልድ ነው እንደያዘው ነው። እንደዚህ ነው ታካሚ ትሪት የምታደርጉት? ወይ ግራው አልቀባው። እሺ ሄድልኝ። አረከዳል እንዴ? ስንት አይነት ሰው አለ በእናታችሁ። እንዴ ፌጦ ነገር አይሆንም። ዮሴፍ ቤንዚልም ናፍጣም ቲፍቸም ጨርሰናል። አስወጣቸው ሁሉንም በቃ። አባ በእናትህ እኔ ሲደርስ ነው እንዴ የምትሄደው? ሁሌ ይኸውልህ ትመጣላችሁ ወይ አገዙ የሰው ስራ ማስተባበል በልበናት ንፍጣ ትገዛል። ይኸው ቤንዚል እንደጠፋ ታውቃለህ? ይኸውና አንድ መለኪያ አለን። አንድ መለኪያ ከግማሽ አለን። 2 ሊትር አለን። አንድ መለኪያ 1000 ብር፣ አንድ መለኪያ ከግማሽ በአስተያየት 1500 ብር። 2 ሊትሩ ይወደድባል። እሱ 4500 ብር ነው። በመለኪያ ነው ቤንዚን የምትሸጡት? አይደለም ሽሮ ነው የምንሸጠው። ንፍጣ ኧረ እናንተ ግን ተልመጭመጭ ግፍ ነው። ታው ግፍ ነው። ያችን ኮሽኩታም የሆነች ላዳህን ስታቆማት ነው ቤተሰቦች ላይ ግፍ የሰራው። ንፍጣም እኛ ነን እንዲያስወደድ ነው እኛ ነን። ታዲያ ምን እናር ምን አገባኝ? ውጣ ማገዛ እኮ። እሺ 2 ሊትሩን ሽጥልኝ እገዛለሁ እኔ። በቃ 4500 ብር ግዛ። 4500 ብር? አዎ አንተ ያማል እንዴት ነው? ስማ እማገዛ ከሆነ ሂድና ያንን ግማታም የሆነ ሽንት ቤትን በእጅ በጥብጥና ባዮጋዝ ሰርተ እንደፈለክ ማሽከርከር ትችላለህ። በሽንትም እኮ ትነሳለች ያቺ ላዳ። ኧረ አንተ በእናትህ እንደዚህ አትናቃት እንዴ! ብሬን እየከፈልኩ አምገዛ ምን አይነት ንቀት ነው ያለብስ? ጀመር ይሄው ግዛ ብሬን እየከፈልክ እኮ ነው። 500 ብር ልክፈልሽ። አሁን እርጥብ 500 ብር ይገዛል። ነዳጅ ከተወደደ እኮ ሂድ ውጣ ንፍጣ። ሲጀመር ፖሊስ ነው የምጠራብህ ማለት ነው። ፖሊስ? አዎ። ለምን ቀበሌ አጠራም? ሄደ ችግር ቂጥን ሲደበድብልህ እቺ ንፍጣም የሆነች ላዳ ቁመህ እየሮጥክ መተህ እግዚአብሔር በእናትሽ ምን ብለህ ትለምነኛለህ? ውጣልኝ። አገዛማ ግርማ አስወጡት። በሬ ላይ ያቺን ላዳ እንዳላት ውጣ በእናትህ። እየወጣሁልህ ነው እባክህ።
አጎቴ ዲያስፖራ አጎቴ እንዴት ነው እናት ሐኪም ማባይ ሰላም ነው እንዴት ነህ? አለን እኔ ምን የጓደኛዬ አጎት እኮ ከአሜሪካ መጥቶ በቃ በየቀኑ ዳላር ነው ብር ነው በቃ ተዝናና ነው የሚለው በእናትህ እየሰጠው ይሄ እንዴት ያለ ዲያስፖራ ነው በእናትህ እኔ ራሱ ባገኘው ገንዘብ እቀበለው ነበር ዳላር ነው በእናትህ በቃ ከውጭ ማለት ያላመጣለት የልብስ አይነት የለም ጉቺ ምናምን አምጥቶለት እዚህ ራሱ አልበቃውም ልጨምርልህ እያለው ነው ምን ምን መናገር ያፈለከው ነገር አለ ነጋ? ኧረ ምንም ያስፈልገው ነገር አለ። እዚህ ሀገር እኮ ቡሽክሽክ ትወዳላችሁ። ቡሽክሽክ እኛ እዛ ዳላስ ምናምን እንደዚህ አይነት ነገር አናውቅም። ፊት ለፊት ነው የምናወራው ምናምን። ቡሽክሽክ ምን የምትነግረኝ ነገር አለ? ሆዴ የረበሽ አይደል እየጮኸ በቃ ሁለት ቀን ነው ምግብ ከበላው በቃ ዝም ብሎ ነው የሚጮኸው በየሰዓቱ ይጮሃል በቃ። ኦኬ አጋጭ ማሜ ዳላር ፈልገህ ነው አይደለም? ገንዘብ ፈልገህ ነው አይደለም? እኔ ኮለም ፊት ለፊት እንደማትናገሩ እኮ ነው ግራ የሚገባኝ። እኔ አጎትህ አይደለው እንዴ? ዲያስፖራ አይደለው እንዴ? በጠቀኝ ነው የሚሆነው። ና እናት ካየ ስለሚደብር አዞር ብለና ማሳይ ነገር እኔ አባት ፊት ለፊት ለምን እንደማትነግረኝ እኮ ነገር ይሄ ጎማ ይታይሃል? ይሄን ትበላለህ። እዛ በ24 ሰዓት ውስጥ 27 shift እየሰራው ለአንተ ብር ልሰጥረው ተጋራ እንደነገርኩ ነው። እኛ ክለብ ምናምን ስንወጣ በጀማ ነው የምንዝናነው። ደቀ ብለን ከበነው ምናምን ክለቡን የሆነ ቀን እንዲሁ እየተዝናናን በጀማ ውስኪ ታዟል ምናምን እየተዝናናን ነው። እኛ ለካ አላየናችሁም ከኋላ ጠላት ገብቶ ከዛ ከጠላት መካከል አንዱ ገጀራ ይዞ መጥቶ እኔ ላይ ሰነዘር። ድንገት ነው አይነ ዞር አልኩበት። ፈጣሪ ያለ ምን እንደሆነ አላውቅም። ዞር ስልበት እኔ በገጀራው ውስኪው ነው እኔን ስቶኝ ማለት ነው። ከዛ ተፈረማመሰ ክለቡ ዱቄት አረግናቸው። ጠላት ፈረጠጠ እያልኩ ነው ጠላት። ከዛ እኔ ጃሜን አረጋግጬ ድጋሚ መጠጣት ልንጀምር ስንል ለካ ውስኪው ቅድም በገጀራ ተወግቷል። የተወጋው ውስኪ ደግሞ እኛን ጠጣማ ቤት ቀየርን ማለት ነው። ዋው የሚገርም ጀብድ። ምን እኔ እኮ በ18000 ብር የገዛሁትን መኪና እኮ ታኮ ማድረገው በድንጋይ አልነበረ በጥርዝ 40000 ብር ነበር። የሰፈር ልጆችን ራሱ መኪናውን አቁሜ ይጠበቅ ስላቸው መኪናውን ሲሆን ብሩ ነበር የሚጠብቁት። ይገርማል። የዛኔ መላላ ያ እኔ በዛ ላይ ብር ብቻ ሳይሆን አስማት ሹፌር ነኝ። ያለፈ ታሪክ ልንገር። ያለፈ ነው እኔን አያውቅልም። አሁን ላይ የሆነ ጊዜ ከዚህ አውቶቢስ ተራ መናኸሪያ ገብተን ከአንድ ቅጥቅጥ ላይ ዳይመንድ ዘርፈን ልንወጣ ስንል ማን እንደጠራቸው አላውቅም። ፖሊሶቹ ከበቡት መናኸሪያው ማለት ነው። ከዛ እኔ ምን ብያለሁ ቅድም አስማት ሹፌር ነኝ ብያለሁ። መኪናውን ይዤ በቅያስ አልኩኛ። ከአውቶቢስ ተራ በሁለት ደቂቃ ደብረ ዘይት መንገድ ወጣኝ ማለት ነው። ከዛ የነዳሁት እያለ ከፊት ትራፊኮች እንዳለ መንገዱን ዘግተውታል በሞተር ምናምን። ደርሷቸዋል መረጃው ቅድሚያ። ከዛ ወደኋላ ልመለስ ላይ የቅድሙ ፖሊሶች መጡብኝ ከኋላ። ምን ላድርግ እስከ ዛሬ ማረሰውን አንድ ጀብድ እንድፈጽም አስገደዱኝ ይላል። መኪናው አንደኛ አስገቦትኝና ወደፊት ነዳሁት። ልክ ትራፊኮቹ ጋር ስደርስ ሁለተኛ፣ ሶስተኛ፣ አራተኛ ሳላስገባ ቀጥታ አምስተኛ ሳስገባ መኪናው ብድግ አለችና መኪና ትራፊኮቹን ዘለለቻቸው ማለት ነው። እኔ በረረሽ ማለት ይቀለኛል። ከዛ አየር ላይ ያለች መኪናዋ በስፖኪ እንዲህ በየሳያቸው ትራፊኮቹ እንዳለ ኮፍያቸውን አውልቀው እያሉ ነው ፕሌን መስሏቸው። ከዛ በቃ አልኩኝና ለኔ ብርቅ አይደለም የኋላ ሳስገባ መኪናው እርፍ ስትል የኋላው ጎማ ፈነዳ። ከዛ በቸርኬ ደስ ይገባውላሉ ከደብረ ዘይት ማለት ነው። ልክ ደስ ጋር ስደር መኪናው አልቻለችም በትንትናለች። ልክ ስንወርድ የቅድሞቹ ፖሊሶች አልፈቱንም እየተከተሉ ነው። ደስ የሆነ ቅጅ አስር ገቦኝና ማቀው ግድንግድ ተቧል ጉድጓድ ማለት ነው። ሶስት ጥልቅ አልንባቸው ተሰወርን ማለት ነው ከፖሊሶቹ። ከዛ በዛ ጉድጓድ 2 ወር ከ3 ቀን ተጉዘን በዳዴ 2 ወር ከ3 ቀን ተጉዘን አባይ ወጣን ማለት ነው። ከዛ እዛው አባይ ሻወራችንን ወስደን ምናምን እየዋኘን ግብጽ ገባን። ግን ያው ሁሉ አልፎ ዛሬ ለሀገራችን በቃን እላለሁ እኔ። ውቅቁ ሰላም እንዴት ናችሁ? የውቅቁ አባል ነኝ። የኛን ፕሮዳክቶች ስትጠቀሙ የምታገኟቸው ጥቅሞች መርዘም፣ ውፍረት መጨመር እንዲሁም እንደኔ መቅላት ነው። እኔ በብዛት የምጠቀመው ለመቅላት የሚጠቅመውን ፕሮዳክት ነውና እንደምታዩት በጣም ቀልቻለሁ። በፊት ትንሽ ጠቆር ያልኩኝ ነበር፣ ግን የኛን ፕሮዳክት መጠቀም ከጀመርኩኝ በኋላ በጣም እየቀለለው ነው። በተለይ ደግሞ ለእጄ ነበር በጣም የምጠቀመው። እንደምታዩት እዚህ ጋር ከጂ በኋላ ወደ ፊቴ ላይ መጣሁት። ፊቴ እንደምታዩት በጣም በቃ ቀልቷል። በፊት የታሉ ጥላህ ነው ምንድነው ነበር የሚባለው። አሁን ግን በጣም ቀልቻለሁ። እንደዚህ እንድታዩኛለሁ። እንግዲህ እናንተ መቅላት ከፈለጋችሁ የኛን ፕሮዳክት ወስዳችሁ መጠቀም ትችላላችሁ። አጠቃቀሙን ምን ያስረዳችኋል። ሰላም እንዴት ናችሁ? ሀዊቾ እባላለሁ። እኔም እንግዲህ የውቅቁ አባል ነኝ። እኔ በብዛት የምጠቀመው የውፍረቱን ነው። በ15 ቀን ውስጥ 10 ቀን ባልሞላ ጊዜ ውስጥ ውፍረትን ጨምሬያለሁ። 15 ኪሎ ነው የጨመርኩት። እናንተም ውፍረትን መጨመር የምትፈልጉ ሰዎች እኛም ማናገር ትችላላችሁ። የሰው ልጅ ከ45 ኪሎ በታች ከሆነ በቁሙ እንደሞተ ነው የሚቆጠረው። እባካችሁን ወፍሩ።
ሰላም እንዴት ናችሁ? አበቃል ደሳለኝ ነኝ የውቅቁ አባል ሰሆን እንግዲህ እኔ የምጠቀመው ፕሮዳክታችን የሚያስረዝመው ፕሮዳክት ነው። አታዩም ለውጤን እንዴ? እኔን እያያችሁ እንግዲህ ሁላችንም ፕሮዳክታችሁን ተጠቀሙ እየመጣችሁ ማለት ነው። ውቅቁ ይጠቅማችኋል። እንግዲህ ቅጽል ስሜ ከጉቶ ወደ ብቅል አውራጅ ተቀይሮልኛል ማለት ነው። እዛ ሰፈር እየዘነበ ነው ምናምን የሚሉ አይነት ጨዋታዎች ምናምን ከሰው ጋር መጫወት በጣም ደስ የሚል ነገር ነው። የውቅቁን ፕሮዳክቶች ተጠቀሙ፣ ትጠቀሙበታላችሁ። እርዘሙ እንደኔ ውፍረት፣ ቅላት፣ ቁመት ውቅቁ